ሲናገር እዚህ ቦታ ላይ ይላል ያውና ቁጥር 5 ላይ ሰይጣን ለሰው ግልጽ ጠላት ነው። ያው ሰይጣን ለሰው ግልጽ ጠላት። ስለዚህ ሰይጣን የሚባሉት ያመፁ የጅን አይነት እነርሱ ጠላቶች ይሄን ይመስላል። እሺ ልጅ ጥያቄ ያለ ገጠ ጥያቄ ያለው ክርስቲያን አለ ጥያቄ ያለው ክርስቲያን አለ። በነፃነት ትጠይቃላችሁ። እኛን ጠይቃችሁ እና ጨናንቃችሁ አንብለን የሌለ ነገር ዝም ብለን ያነሳን ጭንቅላታችሁን አናንታታ። ደስ ያለን ጥያቄ ጠይቅ። ክርስቲያን ከገባ እሺ ጥያቄ ያለው ሙስሊም ሊሆን ይችላል፣ መጠየቅ ይችላል። አሎ هتسمعون كلامي السلام عليكم. السلام عليكم. السلام. تጠይቅና እሷ መቅዲን አስተዋውቀሃለሁ ታስተዋውቀኛለህ ብላኝ ነው። አይ ጠይቂና መቅዲ ትቀጥላለች። ትሰሚያለሽ? ቀጥ እሺ መርሐባ ሰላም አለይኩም ብያለሁ። ሁሴን የኔ ጥያቄ አልহামዱሊላህ እኔ ሙስሊም ነኝ። ከአንድ ከሁለት ቀን በፊት ያጋጠመኝ ነው። አንድ የናይጄሪያ አረብ ተናጋሪ ነችና አንድ ሰለምቴ ጓደኛ ነበረችኝና ሰለሜ ነው ስትላት ምን መልስ ሰጠቻት መሰለህ? እኛ ልንወጣ እያሰብን የሚል አይነት አመላለስ ስትመልስ ትንሽ ደንገጥ አልኩና በሰዓቱ መልስ አልሰጠሁም ነበር። ሲነጋገሩ አልሰማሁም። በኋላ ነው የተነገረኝ። በአጋጣሚ በጨዋታ ስናወራ ሻፊዒን አልቀበልም የሚል አይነት ንግግር አመጣች። ያንንም ትላልኩኝ አንድ ሁለት ጥያቄ ጠየቅኳትና የምታቀርባቸው ነገሮች ሰሂህ ያልሆኑ ሐዲሶች ነገሮች እና ነው ይሄ ነገር ሰሂህ አይደለም እያልኩ መልስ ሰጠኋት። የተቀጠፉ ሸት ከዚህ በፊት እነ ሸህ ዘህረዲን የተጠየቁ ሲመልሷቸው ነበሩና ቀለኔ ቀላል ነበረ። መጨረሻ ላይ ሐዲስን ትከታያለሽ ወይ ስላት አልከተልም አለችኝ። ያችን ሰለምቲዋን ጓደኛዬን ማስተካከል ስለነበረብኝ እሷ ሐዲስን ስለማትከተል እንትነች ወጣለች ከእስልምና አልኳት። ሙዚቃም ሐራም አይደለም የሚል ነው የተናገረችና ሙዚቃ በእስላም እንዴት ይታያል? አንደኛው ጥያቄ ይሄ ነው። ለሷ ለልጅቱ መመለስ ስላለብኝ። ሁለተኛ ሐዲስን የማይከተል ሰው ሙስሊም ነው ወይ እንላለን ወይ? እኔ ሙስሊም አይደለችም ብዬ መልስ ስለሰጠሁኝ ይቅርታ ማለት ካለብኝ ተሳስቼ ካለሁ መታረም ፈልጌ ነው። ትክክል ነሽ። ሐዲስን የማይቀበል ሰው ሙስሊም አይደለም። ምክንያቱም ሐዲስን እንድንቀበል ራሱ ቁርአን ነው የተናገረው። ቁርአንን እቀበላለሁ ግን ሐዲስን አልቀበልም የሚል ሰው ውሸታም ነው። ባታል ሼክ አልባኒ የተባሉትን ምን አሉ? ምን ታድርጊያለሽ? ኦኬ ምን ታድርጊ? አላህ በቁርአን ላይ ቃል በቃል ወማ ينطق عن الهوى إن هو إلا وحي يوحى ይላል። ሙሐመድ ከራሱ አንዳችን አይናገርም ማለት። ስለዚህ ንግግራቸው ሁሉ ምንድነው? ኢን ሁወ ኢላ ወህይን ዩሃ የሚናገረው ንግግር ከእኔ የሚተላለፍለትን ራእይ እንጂ ሌላ አይደለም ማለት ይታቸዋል። ማንኛውም ንግግራቸው ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው የሚመነጭ አይደለም። ለምሳሌ ሐዲስ ላይ ከተናገሯቸው መካከል ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው የሆነ ምንም አይነት ነገር የለም። ሁሉም እንዳለ በአምላክ ትእዛዝ የሚናገሩት ይሄ ነው። ቁርአንን እቀበላለሁ ግን ሐዲስን አልቀበልም ያለን ሰው እችን ጥያቄ ብቻ ጠይቂው። እችን ጥያቄ ጠይቂው። እኔ ከዚህ በፊት አስታውሳለሁ አንድ የመናዊ ልጅ ነው፣ አረበኛ ነው የሚችለው፣ ጓደኛው ግን ኢትዮጵያዊ ነው እና የመን ላይ ነበሩ። እንዳጋጣሚ በዚህ ገስት ላይ ገባ። አስገባልኝ ብሎኝ ገባ። ምንድነው የምትከተለው ስለው እኔ ቁርአን ብቻ ነው የምትከተለው አለ። ሐዲስ አትከተልም? አይ አልከተልም፣ አልቀበልም። ለባጭር ጥያቄ አሁን ሶላት ሰግደሃል ወይ ስለው አዎ ሰግጃለሁኝ አለ። ምን ሶላት ሰገድክ? የዐሱር ሶላት ነው የሰገድኩት አለ። ጥሩ ስንት ረካዓ ሰገድክ አልኩት? 4 ረካዓ። ስለዚህ በቁርአን ላይ 4 ረካዓ ስገዱ የሚለውን ቃል አምጣና አሳየኝ አልኩት። ከየት ያምጣ? ከሐዲስ ነው አለ። ወላሂ መጨረሻ ስለዚህ ሐዲስን የግዴታ ይከተላል የሰው ማለት ነው። አይ ይሄን አልሰግድም ሶላትን ብሎ ቢያመልጥስ ይሄ ሰው በምንድን ነው የምንይዘው? እሺ ቁርአን ላይ ወአቱ ዘካተ ይላል፣ ዘካን ስጡ ይላል። እንዴት ነው ከገንዘብ ዘካን የምሰጠው? ምን ያክል ገንዘብ ሲሞላይ ነው ዘካን የምሰጠው ብላችሁ ጠይቁት። ወፍ ከየት የማያመጣ ቀጥታ ወዴት ይሄዳል? ሐዲስ ላይ ይሄዳል። ተቻል እሺ ሐጅን አድርጉ ይላል ቁርአን። አምስቱን የእስልምና መሰረት
ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አብራራ ተብለው በስልጣን በቁርአን ላይ ተነግረው ነው ያንን ያብራሩት። ያም ማብራሪያ ከአላህ ዘንድ በሚመጣ እንጂ ከራሳቸው አይደለም። የቱ ጋር ነው በቁርአን ላይ ስለ ሐዲስ ላይ አብራራ ተብለው ስልጣን የተሰጣቸው ከተባለ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ይላል። ሙሐመድ ሆይ ይህን ቁርአንን ወደ አንተ አወረድኩት የተወረደላቸውን ይህን ቁርአንን ልታብራራላቸው ዘንድ እያለ ይናገራል። ያን ማብራራት እስከ ራሳቸው ነው ወይ? ላ አይደለም። አላህ መሰከረ። ሙሐመድ የሚነግራችሁ ግን ከኔ የሚተላለፈለት ራእይ እንጂ ከራሱ አይደለም ብሎ ተናገረ። በሌላ ቦታ ላይ በሱረቱል ሐሽር ላይ ምን አለ? ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንቱሁ አለ። ሙሐመድ ያመጣላችሁን ሁሉ ያዙ ተቀበሉ፣ እርሱ የከለከላችሁንም ነገር ሁሉ ተከልከሉ ብሎ ተናገረ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያዘዙን ነገራቶች ሁሉ ሐዲስ ላይ ከአላህ ሱብሓነሁ ወተዓላ እንጂ ከራሳቸው አይደለም። ያ ነው። በሌላ ቦታ ላይ አላህ ወአጢዑላህ ወአጢዑ ረሱል ይላል። እኔን አላህን ታዘዙ መልእክተኛዬን ሙሐመድንም ታዘዙ ይላል። አላህን ታዘዙ ማለት ነው። አላህ በቁርአን ላይ ያዛቸውን ትእዛዞች መታዘዝ ማለት ነው። ሙሐመድ ያዘዛችሁንስ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያዘዛቸውን ትእዛዛት ነው። ቁርአን ከአላህ እንደተቀበሉ ሐዲስንም ከአላህ እንደተቀበሉ የተናገሩበት ሐዲስ ምን ይላሉ? ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኡቲቱል ቁርአን ወሚስለሁ መዐሁ ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጠሁኝ አሉ። ሐዲስንም ከእርሱ ከአላህ ዘንድ የተሰጣቸው እንደሆነ ቃል በቃል ተናግረዋል። በሌላ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተድሉ በዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥየላችሁ እሄዳለሁኝ እነርሱንም አጥብቃችሁ እስከያዛችሁ ድረስ አትጠሙም፣ እነርሱም ቁርአንና ሐዲስ ናቸው እያሉ ቃል በቃል ተናግረዋል። ሱነቲ ብለው ተናገሩ። ሱነቱ ዐለይሂ ሰላቱ ወሰላም هي الأحاديث الواردة عنه عليه الصلاة والسلام ይሄን ይመስላልሽ። ጥያቄ ያለ ይቀጥል። አሎ ጥያቄ ያለ ይቀጥል። ጥያቄ የሌለው እንዳይቀጥል። አትስማዑን ከላም መቅዲ ያለሽ መቅዲ ተመለሽ፣ ፖዝ ነሽ። እሺ ሌላ ሰው ካለ ጥያቄ ቀጥሉ። መቅዲ እስክትመጣ መልካም። ስለዚህ ዘፈን ያለችው እሺ፣ ስለ ዘፈን ለመሆኑ ዘፈን በእስልምና ሙዚቃ በእስልምና ሐራም ነው። በቁርአንም ላይ አለ፣ በሐዲስም ላይ አለ፣ ከሰሃቦችም ንግግር አለ፣ ከኢጅማዕም አለ። በቁርአን ላይ አላህ ይቅርታ ሁሱ በቁርአን ላይ የትኛው አያ ላይ ነው የሚል ጥያቄም ጠይቃኛለች ስለ ሙዚቃውና እኔ ቁርአን ስላልቀረው የአማርኛውን ስለሆነ የዚህ አያት ቁጥር አልተናገርኩም። አላህ በቁርአን ላይ ሲናገር ሱረት ሉቅማን ላይ ومن الناس من يشتري لهو الحديث ليضل عن سبيل الله بغير علم ويتخذها هزوا أولئك لهم عذاب مهين ይላል። ማለት ነው ከሰዎችም አላለ ومن الناس من يشتري የሚገዛ የሆነ ለህወ الحديث ከንቱ የሆነ ንግግር ለምን ሊወድል عن سبيل الله ሰዎችን ከአላህ መንገድ ለማሳትና ለማጥመም ሲል ወየተኺذها هزوا እርሷንም ማላገጫና ማፌዣ አድርጎ ይይዛታል አለ። ኡላኢከ ለሁም ዐዛቡ ሙሂን ለነዚህ ሰዎች አሳማሚ የሆነ ቅጣት አላቸው ወይንም አድካሚ የሆነ ቅጣት አላቸው። የትንሣኤ ቀን አለ ወደ ገሃነም ይገባሉ። እዚህ ቦታ ላይ ይህንን ነገር አጥማሚ ሐዲስ ተብሎ ወይንም ደግሞ የውሸት ንግግር ከንቱና ዘዛታ ንግግር ተብሎ የተነገረው ምንድነው የሚለውን ሰሃቦች ሲናገሩ አብዱላህ ኢብኑ መስዑድ እየማለ 3 ጊዜ ወላሂ ኢነሁል ገይና ወላሂ ኢነሁል ገይና ወላሂ ኢነሁል ገይና እያለ ተናገረ። በአላህ ስም እምላለሁኝ ይሄ ሙዚቃ ነው ተብሎ ተናገረ። ለታቻለ አይደል? ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሙዚቃ ወይንም የሙዚቃን መሳሪያ ሐራም እንደሆነ ተናግረዋል። قال النبي صلى الله عليه وسلم كما جاء في البخاري ላይ እንደተዘገበው ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ አሉ። ከኡመቶቼ ወደፊት ሐላል የሚያደርጉ ሰዎች ይመጣሉ እነዚህን አራት ነገራት አልሒረ ወልሐሪር አልሒረ ያዕኒ ፈርጅ ልመርአ አይ ዚና والحرير نوع من اللباس حرير حر هنا لبسن مالتنا ሶስተኛ والخمر አስካሪ መጠጥ والمعازف هي آلات اللهو والأغاني የሙዚቃ መሳሪያዎች ወይንም ሙዚቃን የሚፈቅዱ ሰዎች ወደፊት ይመጣሉ ሐላል የሚያደርጉ ሰዎች ይመጣሉ እነዚህን ይሄ ትንሣኤ ምልክቶች ናቸው እነዚህ ሰዎች ብለው ተናገሩ። ሐላል የሚያደርጉ ሰዎች ይመጣሉ ማለት ነው አላህ ሐራም ያደረገውን ሐላል የሚያደርጉ ሰዎች ይመጣሉ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሙዚቃን ሐራም እንደሆነ ነገር ግን ይሄንን ተቃውመው ወደፊት ሰዎች ሐላል ነው ብለው የሚነሱ ሰዎች ይመጣሉ ብለው ቃል በቃል ተናግረዋል።
ማለት ነው። ሌላው የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች አብዱላህ ብኑ ዓባስ ጋር አንድ ሰው መጥቶ ፈትዋ ጠየቀው። የብነ ዓባስ ማ ተቁሉ ፊል ጊና አለው። አንተ ብኑ ዓባስ ሆይ ስለ ሙዚቃ ምን ትላለህ? አሐላሉን አም ሐራም ብሎ በግልጽ ጠየቀው። ሐላል ነው ወይንስ ሐራም ነው ብሎ ጠየቀው። አብዱላህ ብኑ ዓባስ ታዲያ በጥያቄ መለሰለት። ኢዛ ጃአ የውም አልቂያማ የትንሣኤው ቀን በመጣ ጊዜ አለው ኢዛ ውዲዐ አልሐላል ፊ ሚዛን ወልሐራም ፊ ሚዛን ፈኢላ አዩሁማ ዩضع አልአጋኒ ብሎ ጠየቀው። ታዲያ ሙዚቃ የዛኔ በሐላል ስራዎች ላይ ሊቀመጥ ይመስላል ወይስ በሐራም ላይ ነው? መቼም ከሶላት ጋርና ከሐጅ ጋር ከዝጋ ጋር ሊቀመጥ አይችልም። ሰውየው ምን አለ ሊጠይቅ የመጣው አይ ከትእዛዛት ነው እንዳንል እርሱ አላህ ሙዚቃን የፈቀደበት ቦታ የለም። ስለዚህ ያለምንም ጥርጥር እርሱ ካልፈቀደው ነገር ከሐራም ነው ሊቀመጥ የሚችለው ብሎ ተናገረ። አብዱላህ ብኑ ዓባስ ምን አለው? ኢዝሃብ አፍተይተ ነፍሰከ ቢነፍሲካ አለው። ሂድ በቃ ራስህን ለራስህ መልሱን አግኝተሃልና ሂድ አለው። ቦታቸው አላረ። ስለዚህ አብዱላህ ብኑ ዓባስ ሙዚቃ ሐራም ነው ብሎ ቃል በቃል ተናግሯል። እና አብዱላህ ብን መስዑድ ልክ እንዲሁ ነቢዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ የቁርአኑን አንቀጽ ከማንም በላይ የተረዱትና የተገነዘቡት ሰሃቦች ይህ እዚህ ቦታ ላይ ሙዚቃ ነው የታሰበው ብሎ ተናግረዋል። አላህ ቃል በቃል እዚያው ላይ በሱረቱ ኢስራ ላይ ወስተፍዚዝ መን ስተጣዕተ ሚንሁም ቢሰውቲከ ወአጅሊብ ዐለይሂም ቢኸይሊከ ወረጅሊከ ወሻሪክሁም ፊል አምዋሊ ወልአውላድ ወዒድሁም ወመዒድሁም ሸይጣን ኢላ ጉሩራ። ቢሰውቲከ የሚለውን እዚህ የሰይጣን ድምፅ የተባለው ኢነሁል ጊና ተብሎ እንዳለ ሙፈሲሮች አስቀምጠውታል። የሰይጣን ድምፅ ብለው ይህን ይመስላል። እሺ ጥያቄ ያለ ይቀጥል። ጥያቄ ያለ ይቀጥል። እሺ ጥያቄ ከጨረሳችሁ ሰላም አለይኩም። እሺ ሰላም አለይኩም ያ ጀማ ይሰማል? እንዴት ይያዝ ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ናችሁ? ጥያቄ ነበረኝ። ሶላት ከተሰገደ በኋላ መጨረሻ ላይ ዱዓ ይደረጋል እና እንዴት ነው ማለት በጀማዓ ማለት ነው ተቀባይነት አለው? እሺ በጀማዓ ዱዓ ማድረግ ከነቢያችን ሰለላሁ ዐለይሂ ወሰለም አልተገኘም። ነገር ግን ዱዓ ማድረግ ይቻላል ወይ ከሶላት በኋላ ወደሚለው ስንመጣ በተናጠል ከሆነ ሰውየው ለብቻው ዱዓ ማድረግን አልተከለከለም። ግን ከሱና ሶላት በኋላ ወዲያው ማድረግ ይችላል። ከዋጅብ ሶላት በኋላ ከሆነ ደግሞ መጀመሪያ ከዋጅብ ሶላት በኋላ የሚባሉ ዚክሮች አሉ። እነዛን አድርጎ ሲጨርስ ዱዓ ማድረግ ይችላል። በዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ሰበሐ አላህ ዱቡረ ኩለ ሶላህ መክቱባ 33 ወሐሚደ አላህ 33 ወከበረ አላህ 33 ፈቲልከ 99 وتمام المئة قوله لا إله إلا الله وحده لا شريك له له الملك وله الحمد على كل شيء قدير من قالها غفرت له خطاياه وإن كانت مثل زبد البحر. النبي صلى الله عليه وسلم ሲናገሩ ምን አሉ? ከግዴታ ሶላቶች በኋላ 33 ጊዜ ሱብሃንአላህ ያለ 33 ጊዜ አልሐምዱሊላህ ያለ 33 ጊዜ አላሁ አክበር ያለ እነዚህ 99 ሲሆኑ መቶኛ ደግሞ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ዐላ ኩሊ ሸይኢን ቀዲር ያለ ያለፈ ኃጢአቱ ሁሉ ይማርለታል አሉ። እንድታሰምሩበት የምፈልገው ምንድነው ከግዴታ ሶላቶች በኋላ እነዚህን ያለ ብለው አስቀምጠዋል። ስለዚህ ከግዴታ ሶላት በኋላ ወዲያው ዱዓ ማድረግ ሳይሆን ያለብን ዚክሮችን አድርገን ከጨረስን በኋላ ዱዓ ማድረግ እንችላለን ወይ? አዎ ይቻላል። ግን በተናጠል እያንዳንዳቸው በየራሳቸው እንጂ በጀማዓ ተሰባስቦ ዱዓ ማድረግ ይህ ከነብዩ ሰለላሁ ዐለይሂ ወሰለም ሆነ ከሰሃቦች አልተገኘም፣ ቢድዓ ነው። ሃይ ለመጨመር ይችላል። እሺ ሶላት እየተሰገደ ቁርጭምጭምታ አለ ግዴታ ነው መቼም እና እኔ ስገባ ወደ ሶላት ስገባ ቁርጭምጭምታ ታስጠጋ እየጠበባችሁ ይሁን ምን ይሁን አላውቅም ይሰበስባል። ያኔ ክፍተት አለና እንዴት ነው እሱ? እንደ አስሉ እንደ መሰረቱ ቁርጭምጭሚት ማን ነው እንትን ክፍተት መኖር የለበትም። የምትሰግዱ ሰዎች በመካከላችሁ ነቢያችን ሰለላሁ ዐለይሂ ወሰለም ላ ተትሩኩ ፈረጅ ሊሸይጣን ይላሉ። ክፍተት ቦታን አትተው እያሉ ያስጠነቅቁ ነበር። ነገር ግን ሰዎች በጣም ከተጨናነቁስ በጣም ተጠባብቀው በሚሰግዱ ጊዜ
የዛኔ ትኩረታቸው የሚሳብ ከሆነ በዚያ ነገር የሚቀበንትን የሚሉ ከሆነ ሌላ ትኩረት ውስጥ የሚገቡ ከሆነ የዛኔ ትንሽ ዘር ብለው ለቀቅ ብለው ቢሰግዱ እሱ እንደ ጥፋት አይታይም፣ እንደ ወንጀል አይታይም። هذا ما أفتى به الإمام العلامة صالح الفوزان حفظه الله تعالى ورعاه. هاي الله جزاك الله جزاك الله خير. إياكم. السلام عليكم. عليكم السلام ورحمة الله وبركاته. ያጋላችሁ ግባችሁ ሰዎች يحرب ለምንድን ነው የተከለከለው? እሱ السلام عليكم ورحمة الله وبركاته. ይህ የማጌጫና የመዋቢያ አይነት ልብሶች ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ ወርቅን ለወንድ ልጅ እንደከለከሉት ማለት ነው። ወርቅ ወደ ወንድ ልጅ በዚህ አንጻር ነው ሐራም ከለከሉ። እሺ ጥያቄ አለ ቀጥል። السلام عليكم ورحمة الله وبركاته. حسين. السلام عليكم. ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ አለ ቀጥል። እሺ እኔ ጥያቄ ነበረኝ። ጥያቄ ምንድን ነው? ጥያቄ የሆነ ጓደኛ ነበረኝና ተይዞ ከእስር ቤት እያለ ብር አስገባልኝ ምናምን ብሎኝ ይሄን ያክል ብር እኔ ያስገባልሃለሁ ምናምን አልኩት። ከዚያ እሱን የሚያን ብር ሳልክለት ወደ ሀገር ገባ። ከዚያም ነገ ዛሬ እያልኩኝ ያን ብር ሳልክለት ቀረሁ ማለት ነው። ያ ብር ግዴታ መላክ አለብኝ? ያኔ ቃል የገባሁትን አንተ ከራስህ ልትሰጠው በፈቃድ ልትሰጠው ብር አይደለም አይደል? ብድር አይደለም አይደል? አንተ ከራስህ ልትሰጠው ቃል ገብተህለን ነው። ብድር አይደለም ከራሴ ነው። እንደሱ ከሆነ እንደ ፈቃድ ነው። ቃል ስለገባህ ቃልህን ሙላለን። ነገር ግን ያን ነገር አንተ ተቸግረህና ወይንም ለሌላ ዓላማ ለማዋል ፈልገህ ከሆነ ይባስ የተቸገረ ቤተሰብ ወይንም ደግሞ ዘመድ አግኝተህ ከሆነ የዛኔ ብትሰጥ ለምን አልሰጠህም ብሎ አላህ ሱብሓነሁ ወተዓላ ይጠይቃል። ቃል ከገባህ ግን ያን ቃልህን ፈጽምለት። አላህ በቁርአን ላይ ወአውፉ ቢልዓህድ ብሏል። ቃላቸውን ሙሉ ፈጽሙ ብሏል። ስለዚህ ቃል ገብተህለት ከሆነ አቅሙ ካለ ያንን ለማድረግ አድርግ። አቅሙን ሳታገኝ ብታጣስ የሆነ ቃል ገብታችሁ ለሰዎች በዚያ ላይ አትጠይቁበትም። ለምን አላደርጋችሁ ተብሎ ነድር ቢሆን ስለት ቢሆን ግን የዛኔ ማድረግ አለባቸው። እርሱን ግዴታ ነው። አይ طيب جزاك الله خيرا. እሺ ጥያቄ አለ ቀጥል። እሺ ሰፋ አለ ሰፋ ጠበበ ወረደ ውረድ በቃ። እሺ ጥያቄ አለ ሲቀጥል ያ ሰላም አለይኩም ሰላም ወራህመቱላህ ወአለይኩም ሰላም። አንድ ጥያቄ ነበረኝ። አንድ ቤተሰብ ሰው ወይም አንድ አጋጣሚ ዝም ብሎ ውሸት የሚያወራበት ነገር አለ። ያንን ውሸቱን ደግሞ እኔ አውቃለሁ። በአጋጣሚ በተገናኘንበት ጊዜ ወይም ከሰዎችን ባለንበት ጊዜ ለቀልድም ይሁን ለምናምን ዝም ብሎ ለማሳቀም አንዳንድ ውሸቶችን ሲያወራ ባየው ጊዜ ያንን ውሸት ነው ብዬ ቀጥታ ባጋልጠው እንዴት ይታያሉ? ማጋለጥ ይቻላል ወይስ በምክር ወይም በአንዳንድ አጋጣሚዎች እንዲተው ለብቻ ብነግረውም ብዙም ካል ተቀበለ በዛን ሰዓት ማጋለጥ ይቻላል ወይ? እንዴት ይታያል? እሺ እሺ ወንጀሎች ለሁለት ይከፈላሉ። አንደኛ የግል ወንጀል አለው ሰውየው፣ ሁለተኛ ደግሞ የህዝቦችን የሚያስተበት የሆነ
የሚያሳስትበት የሆነ የወንጀል አይነት አለ። የግል ወንጀሎቹ ላይ በተመለከተ ለእርሱ መክራችሁት ከተቀበለ እሰየው፣ ካልተቀበለ በአንተና በአላህ መካከል ያለብህን ግዴታ ተወጥተሃል። ሁለተኛ ደግሞ ወደ ሌሎች የሚተላለፍ ወንጀል ከሆነ ለምሳሌ ቢድዓ የሚያሰራጭ ከሆነ ሰውየው ሙስሊም ነኝ እያለ የሽርክ አስተምሮ ካለው የዛኔ ሰዎችን እያሳተና እያጠመመ ስለሆነ የዛኔ ለሰዎች መናገር ግድ የሚለው የዛኔ ይሄ ሰውዬ እያስተማረ እየተናገረ ያለው ንግግር ስህተት ነው፣ ቢድዓ ነውና ተጠንቀቁ ሊል ይችላል የዛኔ። እንዲሁም ደግሞ የሚሰርቅ ከሆነ የሚዋሽ ከሆነ ልክ እንዲሁ እንዳልከው ይህ ሰውዬ የሚናገራችሁ ውሸት ነውና ተጠንቀቁት ብለህ የዛኔ ውሸትን ማስጠንቀቁ ችግር የለውም። የራሱ ወንጀል ቢሆን ሲጠጣል ይሄ ልጅ እንግዲህ ይሄ ከወደ ሌላ የሚተላለፍ ወንጀል አይደለም። መጠጥን ጠጡ ይሄ ይቻላል ብሎ እስካላስተማረ ድረስ ማለት ነው። የዛን ይሄ ሰውዬ የሚጠጣውን ሰው መክረኸው አስመክረኸው ከተቀበለ ሰውዬው እምቢ ካለ ይጠጣል ይሄ ሰው እያልክ በአደባባይ መናገሩ ተገቢ አይደለም የግል ወንጀል ከሆነ። ነገር ግን ወደ ሌሎች የሚተላለፍ ወንጀል ከሆነ እንዳልከው አንተ ሰዎችን በመዋሸት አደጋ ላይ የሚጥል ከሆነ ይሄ ሰውዬ ውሸቱን የዛዝኔ ማስጠንቀቅ ግድ ይልሃል። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 ጥያቄ አለ? እሺ ሰላም ጥያቄ አለ? ከላይ ያለው ልጅ ጸጋና ሰላም ይብዛል። እሺ ልጆች ባትሪ ሊዘጋ ከሆነ ቶሎ ጥያቄያችሁን ዘጉ። ሰላም ለእናንተ። እሺ ሰላም እንዴት ነህ? አለው እንዴት ነህ? እሺ አንድ ሁለት ጥያቄ ነበረኝ በእስልምና ላይ መጠየቅ እችላለሁ? ይቻላል። የመጀመሪያው ስንት አይነት ሙስሊም አለ የሚለው ነው። ይሄን የምትመልስልኝ? እሺ አንድ አይነት ሙስሊም አለ። አንድ አይነት ነው። አንድ አይነት ሙስሊም ነው ያለው። ሙስሊም ማለት የአምላኩን ትእዛዝ ጠብቆ የሚሄድ ማለት ነው። ትክክለኛ ሙስሊም ያ አንድ አይነት ሙስሊም ይባላል። ታዲያ ለምን ተከፋፈለ? ዋብያና አንዱ ምንድን ነው ሲባል ነበር። ምንድን ነው ልዩነታቸው? እሱ ሌላ ጥያቄ ነው፣ ላስረዳሽ። ግን ሙስሊም ላይ ብለው ሳይሆን የአምላኩን ትእዛዝ ያፈነገጠና ይወጣል ያለ እዚህ ቢድዓ የሚባል ነገር አዲስ ፈጠራዎችን ትምህርቱም ኢስላም የእስልምና ትምህርት የማያስተምራቸውን ትምህርቶች ይዞ የመጣ አዲስ ፈጠራዎችን ያስገኘው የራሱን ግንዛቤ ይዞ የመጣ ሰው አለ እንጂ እስልምና እነዚያ ነገር ፈጥሮላቸው በዚያ ላይ ተለያይተው አይደለም። ነገር ግን የራሳቸውን ግንዛቤ አንጥተው ይሄን ነገር ኢስላም ያዘናል ላሉ በተሳሳተ መንገድ ላይ የሄዱ አካሎች ናቸው። ተወቃሾቹ እነርሱ ግለሰቦች እንጂ ኢስላም ወይንም ሙስሊም አይደለም። የራሱን አስተምሮ ይዞ የመጣው ዋህብያ ነው የሚባለው? ዋህብያ የሚባል አንጃ የለም እዚህ ዓለም ላይ እንደዛ የሚባል የለም። አህባሽ ምናምን ብለህ እሱ ራሳቸውን አስተምሮ ይዞ መጡ አባሾች። ነገር ግን ኦኬ ለምንድን ነው በብዛት እሱ ክርስትና ላይ ስታስተምር ሰማለሁ ስታወግዝ? ለምንድን ነው አባሾችን ማታወግዛቸው? ያናው አይደለም ማስተምራቸው እየነገርኩህ ነው። አሁን ያ አንተ ራስህ ለምን ማለት ያለውን ሰው ጠይቀኝ አንደብቅም። እውነቱን ነው የምነግርህ። እነርሱ ኢስላም የሚያስተምረውን አዲስ ፈጠራዎች ያመጡ የቢድዓ አንጃዎች ናቸው፣ የፈጠራ አንጃዎች ናቸው። በግልጽ ነው የምነግርህ። ያ እኔ አልደብቅም። እውነቱን ስናገር የፈጠሩት ፈጠራ ምንድን ነው? ኢስላም የማያስተምረው እሱንም እዘረዝርልሃለሁ ከፈለክ። ኦኬ እስቲ አሁን ለምሳሌ 3 ጥቀስልኝ። አንደኛ ለምሳሌ ሙታንን መጣራት ይቻላል ብለው ማሰባቸው ኢስቲጋሳ የሚባል ነገር ወይንም ነብያትን መለመን እንዲሁም ደግሞ ወልይ ናቸው ጻድቅ ናቸው ብለው የሚያስቧቸውን አካሎች በእኛና በአላህ መካከል እነርሱ ያማልዱናል በማለት እነርሱን መጠየቅ። ይህ ደግሞ ኢስላም ያወገዘው ነገር ነው። ነቢዩ ሰለላሁ ዐለይሂ ወሰለም የመጡት እንዳውም ዋናው ዓላማቸው ከዚህ አይነቱ ሽርክ ለማስጠንቀቅ ነው። የመካ ከሃዲያኖችን ነቢ ሰለላሁ ዐለይሂ ወሰለም መጥተው ከአላህ ውጭ ሌላን አትጣሩ ሲሏቸው ጊዜ እኛ እኮ ፈጣሪ አላህ መሆኑን እናምናለን ይላሉ። ነገር ግን እነዚህን ደጋግ ሰዎች የምንጠራቸው በእኛና በአላህ መካከል እንዲያቀራርቡን ነው፣ አማላጅ እንደሆኑልን ነው ብለው ይናገሩ ነበር። ይህን ኢስላም አወገዘባቸው።
ገብቶሃል አይደል? ያንን ከሃዲያኖች ላይ የተወገዘን ተግባር እነርሱ ዛሬ እየሰሩት ይገኛሉ። የቱ ጋር ነው አላህ እንዲህን ብሎ ያወገዘው ታዲያ ከተባለ ማስረጃ ሱረቱ ዙመር ላይ ወለዚነ የድዑነ ሚን ዱኒላህ ምን ይላል አላህ ሱብሓነሁ ወተዓላ ማ ናዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ እኛ አንገዛቸውም አናመልካቸውም ከአላህ ውጭ ወደ አላህ ማቀራረብ እንዲያቀራርቡን እንጂ የተገዛናቸው አይደለም ብሎ ይናገራሉ። ዛሬም ላይ ቢሆን ለምን እነዚህን ወልዮች ብላችሁ ትጠራቸዋላችሁ ሲባሉ እነዚህ ሰዎች እኛ መቼ የተገዛናቸው እኛ ደካሞች ስለሆንን ወደ አላህ እንዲያቀራርቡን ብቻ ነው የምንጠራቸው ብለው ይናገራሉ። ልክ እነዚያ ካዲያኖች የተናገሩት አንደኛው ስህተት እርሱ ነው። ስለዚህ መጣራት ያለብን መለመን ያለብን ማን እንደሆነ ኢስላም ያስተምራል፣ አላህን ብቻ። በእኛና በአላህ መካከል ማንንም መካከለኛ እንዳናስገባ ያስተምራል ኢስላም። ገብተዋል። እነዚህ ሰዎች ግን በአላህና በእነርሱ መካከል ጻድቆችን፣ ወልዮችን፣ ሷሊሆችን፣ ነቢያቶችን እናስገባለን እንለምናለን ይላሉ። መደድ መደድ ያ ረሱላህ ይላሉ። አንቱ የአላህ መልእክተኛ እርዳታዎትን እንሻለን እያሉ ይለምናሉ። እጊትና ያ ረሱላህ ይላሉ ቃል በቃል የአላህ መልእክተኛ ሆይ እርዳና አግዘን ይላሉ። ፈአጅርና ሚን ዐዛቢላህ ይላሉ። ከአላህ ቅጣት ጠብቀን አንተ የአላህ መልእክተኛ። እርሳቸው አልሞተዋል። ይሄንን ነገር ለእርሳቸው መጣራት አይቻልም። ፍጹም አንደኛ ይሄ ነው። ሁለተኛ ነገር ምንድነው? የአላህ ሱብሓነሁ ወተዓላ ባህሪያቶችን ማስተባበላቸው። አላህ ቃል በቃል በቁርአን ላይ የገለጸውን ባህሪውን አምኖ መቀበል ግዴታ ነው። በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አላህ የገለጸባቸው የአላህን የገለጹበትን ባህሪ መቀበል ግዴታ ነው። ኢስባት ማ አስበተሁ አላሁ ሊነፍሲሂ ፊ ኪታቢሂ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ሚን ገይሪ ተክይፊን ወሚን ገይሪ ተምሲልን አው ተዕጢልን አው ተሽቢህን አው ተክይፍ ሃዛ ሁወ መንሀጅ አህሊ ሱነቲ ወልጀማዓ ቀዲመን ወሐዲሳ ወልአሕባሽ ያዕኒ ኺላፍ ዛሊክ። አሕባሾች ደግሞ ከዚህ ተቃራኒ ናቸው። አላህ ሱብሓነሁ ወተዓላ የገለጻቸውን ባህሪያቶችን በቀጥታ ይቀበሉ፣ ሌላ ትርጓሜ ሰጥተው የአላህን ባህሪ ወደ ማውገዝ ሁላ ይሄዳሉ። ዐላ ጠሪቀት አልጀህሚየት አልቁደማ አለዚነ ረደ ዐለይሂም ሰለፍ ሳሊሕ ከልኢማም አሕመድ ብን ሐንበል ፊ ኪታቢሂ ረድ ዐላ አልጀህሚያ والرد على الكرابسي ويعني غيرهم من المبتدعة كجهم بن صفوان أو جعد بن درهم بالنزي قدمت يا جهمية مريوش لاي رد እንዳደረጉ ሰለፎቻችን እንዳጠቃላይ ምንድነው ከነዚህ መካከል ከተባለ አላህ ቃል በቃል በቁርአን ላይ እኔ ከአርሽ በላይ ነኝ ብሎ እየተናገረ እኔ ከአርሽ በላይ ነኝ የሚለውን አንቀበልም ይላል። እኔ ከአርሽ በላይ ነኝ አላህ ከአርሽ በላይ ነው ያለ እንዳውም ወደ ክህደት ይሄዳል ብለው እነሱ ይናገራሉ። በዚህ ላይ ፍልስፍናቸውን ያስቀምጣሉ። ምን ከተባለ ቁርአንና ሐዲስ ላይ የሌለ ፍልስፍና እርሱ ምንድነው? አላህ መውጁድን ቢላ መካን ግን ያለ ቦታ ይመጣል። ተውባታስተብሪ አላህ አለ ግን ያለ ቦታ ይላቸዋል። እንዲህ የሚል ቃል ቁርአን ላይ ሐዲስ ላይ ያለው ወይ ሰለፎች ተናግረዋል ወፍ አላህ እኔ ከአርሽ በላይ ነኝ እያለ አላህ እንደዛ ይባላል። ተመልከቱ፣ የአላህን ቃል በቃል ማስተባበል። አላህ አዳምን በእጆቼ ሰራሁት ይላል፣ ፈጠርኩት ይላል። ስለዚህ እጆቼ የሚለውን ኃይሎቼ ብለን ነው የምንተረጉመው እንጂ እጅ ብለን አንተረጉም ይላል። ተመልከት፣ ሌላም በርካታ አላህ የገለጸባቸውን መገለጫዎች በመካዳቸው አዲስ ግንዛቤን በማምጣታቸው የዛኔ ተወጋጆች ሆነዋል ማለት ነው። ይሄን ይመስላል። ሌላ ጥያቄ አለ? ልክ እንደ ሶስተኛ ያልከው ከዛልክ ልክ እንደ ካላቸው ስህተቶች መካከል ጠዋፍ አለል ቁቡር ወገይሪሃ ወደ መቃብር ሄዶ ሰዎችን በዚያ ላይ እስቲጋሳ መጠየቅ። ቀደም የነገርኩህ ያለ መቃብር መሄድም ሆኖ መለመን ነው። ቤት ሆኖ ሊሆን ይችላል ሰውየው። ሌላኛው ወደ መቃብር ሄዶ ያንን ቀብር ውስጥ ያለውን ሰው መለመንና መማፀን። ይህ ደግሞ ማስረጃ ከኢስላም ክልክል እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ምን ብለዋል? ሐታ ሄዶ መቃብር ላይ መስገድን እንኳን ወደዛ ዙሩ እንትን ማለት እንከልክለዋል። ላ ተሰሉ ኢለል ቁቡር ወላ ተጅሊሱ ዐለይሃ ይሄንን እያሉ ተናግረዋል። መውሊድም ልክ እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ልደቱን አክብሩለት የሙሐመድ ብሎ አላዘዘንም። ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ልደቴን አክብሩልኝ ብለው አላዘዙም። ይሄም በኢስላም ላይ ያመጡት አዲስ ፈጠራ ነው። ሌላም በርካታ የሆኑ አዲስ ፈጠራዎችን በማምጣታቸው በዚህ ያ ጥያቄ አለ። ኦኬ አሁን ያው ተረድቻለሁ። ያው የራሳቸውን ነገር ይዞ አሁን ቅርብ ጊዜ ነው የመጡት ማለት ነው። ቅርብ ጊዜ ወዲህ አስተምሮቱ ላይ የራሱን ጨምረው ነው የመጡት ማለት። ኦኬ እነሱ አሁን ይድናሉ ማለት ይቻላል? ኦኬ እነሱ በዚህ በጥፋታቸው እነዚህ ሰዎች እዚህ እንግዲህ በጥፋታቸው ሊማር የሚችልና ሊማር የማይችል የሆነ ነገር አለ። በአላህ ላይ መጋራት፣ ከአላህ ውጭ ሌላን አካል መጣራት የሚባለው ነገር እርሱ በአምላክ ላይ ሌላን ለአምላክ የሚገባን የአምልኮ ስርዓት ለሌላ አካል የሰጠ ሰው ይሄ አይድንም ንስሐ እስካላደረገ ድረስ። ግን የንስሐ በር አላቸው። እነዚህ ሰዎች ወደ አላህ የሚመለሱበት ጊዜ ካለ ወደ አላህ ከተመለሱ አላህ ይቅር ሊላቸውና ሊያድናቸው ቃል ገብቷል። ይታላል አላህ በቁርአን ላይ ሲናገር ምን አለ? ወኢኒ ለገፋሩን ሊመን ታብ አለ። ወደ እኔ ንስሐ ላደረገን የምርለታለሁ ብሎ ተናግሯል። እነዚህ ሰዎች የንስሐ በር ተዘግቶባቸዋል፣ እንደ እስላም አልተዘጋባቸውም።
ባቡ ተውባ መፍቱሕ ሐታ ተጥለዕ ሸምሱ ሚን መግሪቢሃ። አሁን በእኛ ላይ ያለው ግዴታ ምንድን ነው? እነዚህን ሰዎች ማስተባበር ነው። ነቢ ሰለላሁ ዐለይሂ ወሰለም የንስሐ በር ክፍት ነች ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ የትንሣኤ ቀን ድረስ ብለው ተናግረዋል። ኢነላህ የቅበሉ ተውበተል ዐብዲ ማ ለም ዩገርጊር አሉ። አላህ የባሪያውን ንስሐ ይቀበለዋል ጣረ ሞት ላይ እስካደረሰ ብለው ተናግረዋል። ስለዚህ እነዚህ ሰዎች የንስሐ በር አላቸው፣ ተዘግቶባቸዋል አንልም። ጥፋታቸው ጥፋት ወደ አላህ ከተመለሱ አላህ ይቅር ሊላቸው የሚችሉ ይህን ይመስላል። ኦኬ ገብቶኝ። ግን አሁን ላይ ባላቸው አቋም እስላም ሊባሉ አይገባም፣ ከእስላም ውጪ ናቸው ማለት ነው። ካስተምሮቱ ውጪ ስለሆኑ እስላም ሊባሉ አይደሉም ማለት ነው። ክህደት በመኖሩ ነው። ከክህደቶች ሌላ ጥፋቶቻቸው ከእስልምና የማያስወጣቸው ግን እንደ ጥፋት የሚታዩ ነገራቶች አሉ። ክህደት ላይ ያለ ሰው ስለዚህ በእርሱ ላይ ክህደት ያለበት አካል ነውና በዚህ ሁኔታ ሳለ ላ ይቃል ዐንሁ እነሁ ሙስሊም አይ ለምንድን ነው እሱ ግን ከነሱ ጋር ዲቤት ጥሪ ለምን አታቀርብላቸው? አነጋገራችሁ ለአንተ አንድ ቤት ላቅርብልህ። አንተ እግዚአብሔር ክርስትናን ደንግጎታል ብለህ ታምናለህ? ምን አልከኝ? እግዚአብሔር ክርስቲያን ሆኖ ብሎ ሆኖ መጽሐፍ ቅዱስ ላይ ክርስቲያን ሆንከው ወይንስ በራስህ ነው ደስ ስላለ ነው? አሁን እኔ ስለ እስልምና ነው እያጠናሁ ያለሁትና ለእስልምና አይደለም እየጠየቅህ ያለኸው። ቆይ አንዴ በጣም አራዳ ነው። ስለ እስልምና አይደለም እየጠየቀኝ ያለኸው። ስለ እስልምና ይሄ ህግ በሌላ እያልከኝ አይደለም። ስለዚህ አንተ አሁን ቆይ ልዩነቱ ለማወቅ አሁን ወደ እስልምና ልምጣ ብል ወደ የትኛው እስልምና የምጠራኝ የሚለውን ነገር ለማወቅ ነው። ሁለት አይነት አለ። ቁርአንና ሐዲስ እንድትከተል ነው የምጠራህ አንዴ። አሁን ስለዚህ አንተ እግዚአብሔር የሆንከው ማን ነው? እግዚአብሔር ክርስቲያን ሆኖ ብሎ ሆኖ ክርስቲያን የሆንከው እንዴት ይሄን እምነት አምናህበት ነው እየተከተልክ ያለኸው ወይስ ዝም ብለህ ያለ ማስረጃ ነው ዝም ብለህ እየተከተልክ ያለኸው? እኔ አምኜበት ተቀብዬው ነው እየተከተልኩ። በጣም ጥሩ። እንዴት ተቀበልከው? መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ አላለም። እኔ አሁንም እሱ ከርዕሳችን እየወጣ ነው። ልጠይቅ ያሰብኩት ሌላ ማስረጃ ነው የጠየቀው። አሁን ወደ ማስረጃው እግዚአብሔር ይሄን ሃይማኖት እንድትከተል አዞሃን ወይንስ በራስህ ነው የሆንከው? ብዙ ሀሳብ ሽፍት እያደረክ ነው መሰለኝ። መጽሐፍ ቅዱስ ላይ ወደ በቃ መልስ የለም። አንድ ክርስቲያን ገብቶ እግዚአብሔር ክርስቲያን ሁን ስላለኝ ነው ክርስቲያን የሆንኩት የሚል ካለ እኔ ቲክቶክን ዘጋግቼ እወጣለሁ ለዘላለም ወረበል ከ አንድ ነብይ ከነብያት መካከል ክርስቲያን ሆኖ ብሎ ያስተማረ አንድ ነብይ ካለ አሁንም ድጋሚ ቲክቶክ አድርገኝ ክርስቲያኖች ወረበል ከ ባላህ ስብላለሁ። አንድ ቦታ ላይ ሳትታዘዙበት ነው እየሄዳችሁ ያላችሁት ክርስትና የሚባለው። የትኛውም ቦታ ላይ ክርስትና ሃይማኖትን ተከተሉ ያለ ነብይ የለም አምላክም የለም፣ ግን ክርስቲያን ሆናቸዋል። ማስረጃ ወፍ የለም። ወደ ገሃነም ነው የመራችሁ ያሉት መምህሮቻችሁ፣ ቄሶቻችሁ። አምላክና ነብያቶች እውቅና ያልሰጡት ሃይማኖት የውሸት ሃይማኖት ነው። ወደ ቁርአን ስትመጡ ግን አምላካችን አላህ ራሱ ሙስሊሞች ሁኑ ብሎ አዘውናል። ቃለ ሱብሓነሁ ወተዓላ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ አደራ ሙስሊሞች ሆናችሁ እንጂ አትሞቱ አለ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ። ይሄ ነው ያ ቃል ላይ ቀጥታ ብስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ነህ? ሰላም ወራህመቱላሂ ወበረካቱ። አለ አልሐምዱሊላህ። ከአራት ሰዓት በኋላ ነው እንግዲህ የገባሁት። ኤኒዌይ ጥሩ ነው ኢንሻአላህ። የሁለት ጥያቄ ልሂድና ስለ ጎረቤት ነው ኡስታዝ። ያው በየ3 ወር 6 ወር ፍየል ገዝቼ ነው ብዙ ጊዜ እንትን ማድረገውና ይሄ ነገር ያው ብዙ ጊዜ ከተረፈን ነገር ነው ወይስ ከገዛን ነው? አንዳንድ ጊዜ ለጎረቤት ምናድላቸው ወይስ ደብቀን የምናስገባቸው ወይስ ደግሞ አንዳንድ ጊዜ ደግሞ ጎረቤት ደግሞ ክርስቲያን ሙስሊም አለና የት ነው ማስቀድመው? ለሁለቱም በራንኳኩቼ ነው ማካፈላቸው። እስቲ በዚህ ላይ የምትለኝ ነገር። ለክርስቲያኖች ቢሆን ሰደቃን አይከለክልም ኢስላም። ነገር ግን ሁለት አይነት ናቸው። አንደኛ ሰላማዊ የሆነ ክርስቲያን አለ፣ ሁለተኛ የሚጋደልና ሰላምን የማይፈልግ ከአንተ ጋር መጋደልን የሚፈልግ ከሃይማኖትህ ለማስለቀቅ እንዲሁም ደግሞ ከሀገርህ ለማስለቀቅ መገዳደል የሚፈልግ ሰላማዊ ያልሆነ አለ። እሱን ሳይሆን ሰላማዊ የሆኑ ጎረቤቶች አሉ እንዳልከው፣ እነሱን ማብላት ማጠጣቱ ችግር የለው፣ እነሱን ችግር የለም። አላህ በቁርአን ላይ ይናገራል። ቃለ ሱብሓነሁ ወተዓላ ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊ ዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሀ ዩሒቡል ሙቅሲጢን።
አላህ ሲናገር በሱረቱል ሙምተሒና ላይ ሁለተኛው ገጽ ላይ እነዚያ በሃይማኖታቸው ያልተዋጓችሁን ከሀገራቸውም ያላሳደዷቸውን ሰላማዊ የሆኑ ከሃዲያኖች መልካም ብትውሉላቸው በጎ ብትውሉላቸው ብታስተካክሉ ወደ እነርሱ አልከለከላችሁም። እኔ አስተካካዮችን መልካም ሰሪዎችን እወዳለሁና አለ። ስለዚህ ሰላማዊ የሆነ ጎረቤት እስከሆነ ድረስ እርሱ ከተራበ ልታበላ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ጉርብትና ሐቅ ሲናገሩ የግዴታ ለአማኝ ብቻ መሆን አለበት አላሉ፣ ለሰው ሁሉ ነው። ቃል ነቢ ሰለላሁ ዐለይሂ ወሰለም ለይሰ ልሙእሚኑ ለዚ የቤቱ ሸብዓንን ወጃሩሁ ጃኢ አሉ። ለራሱ ጠግቦ እያደረ ጎረቤቱ እንደ ተራበ እያወቀ ለራሱ ጠግቦ ያደረ ሰው ይሄ አማኝ አይደለም ብለዋል። ጎረቤቱ አሉ እንጂ እዚህ ቦታ ላይ አማኝ የሆነ ጎረቤት አላሉ። ስለዚህ የሌላ እምነት ተከታይ ቢሆን ይህ ሰውዬ ከተራበና ከተጠማ ልታበላው ልታጠጣው ኢስላም አስተምሯል። ይህን ይመስላለች። መጨረሻ ጥያቄ ደግሞ ያው ሰሞኑ በሚዲያ ያው እየተወዘገበ ነው። ብዙ ጊዜ እንደምናውቀው ያው በነቢያችን ሰለላሁ ዐለይሂ ወሰለም ከድሮም ያው እየተቀጠፈ ነው እዚህ የደረሰው ዲናችን የተስፋፋውና በነቢያችን ላይ ጥግ እና በአላህ ጥግ ወጥቶ ብዙ ጊዜ ቅጥፈት የሚያደርጉ ሰው በሰሞኑ ያው በህግ ተይዟልና አንዳንዱ በዛን ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም ሲቀጠፍ እንዳው ለሰዎች ቅርብ ብለዋልና ለምን ይቅር አትባሉ የሚባል ነገር አለ። እስቲ በዚህ ላይ ምን ትላለህ? እንደዚህ አይነት ሰው ይቅር መባሉ ወይስ በህግ እንዲቀጠቅ ነው? ወይስ ሰውዬው ለራሱ ይቅር ካላለ በዚህ መሀል ላይ በሁለት ወንድማሞች ሙስሊሞች በሸይኮች ናቸው ብዙ ጊዜ ይሄ ነገር የሚጋጨትና ይሄ ነገር እንዴት ይታያል በዲናችን? ፕሊዝ። እሺ ለሁለት ይከፈላሉ። ነብዩ ሰለላሁ ዐለይሂ ወሰለም የሚሳደቡ ሰዎች አንደኛ ከሃዲ ሰው ከሆነ ነብዩ ሰለላሁ ዐለይሂ ወሰለም በመሳደቡ ይገደላል ወይ? አይገደልም። አይገደልም። ከሃዲ የሆነ ሰው ነብዩ ሰለላሁ ዐለይሂ ወሰለም ቢሳደብ ግደሉት የሚል በቁርአንም ሆነ በሐዲስም ላይ የለም። ምክንያቱም ይህ አህካም ሸርዕያ ነው፣ ሸሪዓዊ ህግጋቶች ናቸው። ለምሳሌ እንጠይቃችሁ፣ አንድ ከሃዲ የሆነ ሰው ዝሙት ቢያደርግ እንነግረዋለን አንነግረውም? ልጆች ዝሙት ያደረገ ሰው ባለትዳር ሆኖ ዝሙት የሰራ ሰው ተግሮ ይገደላል አይደለ? ነገር ግን ይሄ ህግ የሚሰራው በማን ላይ ነው? ሙስሊም ሲሆን ጊዜ ነው የአምላክ ህግና ስርዓት የሚፈጸምበት። ከሃዲ ከሆነስ ይሄ ሰው እናደርግበታለን ላናደርገው? ከዛልክ ልክ እንዲሁ ካፊር የሆነ ሰው እንደዚህ አይነት ህግጋትን የመተላለፍ ቢከሰት ከርሱ ሰርቋልና እጁን ቁረጠው እንደማንለው ሁሉ እርሱም ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ተሳርቧልና ግደሉት አይባልም። ነገር ግን ሙስሊም ላይ ከሆነስ በሚለው በዑለሞች መካከል ኺላፍ አለ። ሙስሊም ከሆነ ይሄ ሰውዬ ነብዩ ሰለላሁ ዐለይሂ ወሰለም አግኝቶ ይቅርታ እስካልጠየቀ ድረስ በዚህ ሰው ላይ ወንጀሉ እንዳለ ነውና ይፈጸምበታል ህጉ ብለው የተናገሩ አሉ። ሌሎች ደግሞ አይ ይሄ ሰውዬ ባለማወቅ ከሆነ ዑዝር ይሰጠዋል፣ ንስሐ እንዲያደርግ በር ይከፈትለታል፣ ስለዚህ ወደ አላህ ተውበት እንዲያደርግ ይጠይቃል ብለዋል። ስለዚህ ተውበት ያደርጋል። እሱ ነው ትክክለኛ። ይሄ ሰውዬ ወደ አላህ ሱብሓነሁ ወተዓላ ተውበት እስካደረገ ድረስ አላህ ሱብሓነሁ ወተዓላ የትኛውንም ኃጢአት ሊቅር ሌለው ቃል ገብቷልና ወኢኒ ለገፋሩ ሊመን ታበ ብሏል። ወደ እኔ ወደ አላህ ንስሐ ያደረገን እቀበለዋለሁ ንስሐውን ብሏል። ከኃጢአት መካከል አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ላይ ወሰን ማለፍ ድንበር ማለፍ ሊሆን ይችላል። ለእርሱን አላህ ይቅር ይለዋል ማለት ነው። ስለዚህ ተውበት እንዲያደርግ ነው ጥሪ የሚደረግለት ማንኛውም ሰው። ወላሂ አይ እሱ ለመጠረፍ አንተም ልትወጣ ስለፈለገ አንዳንድ ነገር አለ ኡስታዝ። እንዳው ከቅድሙ ልጀምር። ቅድም ወንድማችን ክርስቲያን የሆነ ነገር ሲያወራ ነበረና ልክ እኔ ውስጥ እያሰብኩ በመሀል ገብቼ የሆነ ነገር የክርስቲያን ለምን ጠይቀው ልልስል አንተ ጠየቀውና ብዙ ጊዜ አንዳንድ ነገር ደግሞ ያሰብኩት ነገር ላይ ያ ነገር ብዙ ጊዜ ያጋጥመኛልና አሁን ለምሳሌ እኛ ውጭ ሀገር ያለ ነው ያው ብዙ ፕሬዝዳንታችን ያው ብዙ ጊዜ ከባለቤት ጋር ሲቀመጥ ታያለህ ህዝቡ እንዳለ ይነስበታል ምናምን ብዬ ነበር። ዛሬና ትላንት መላው አሜሪካ በጣም የሚገርምህ ህዝቡ እንዳለ ሰውየው ላይ ተነስተዋል። ይሄ በልቤ ውስጥ ያለ ነገር አልኩት ነው። ብዙ ጊዜ እንደዚያ ነገሮች ያጋጥሙኛል እና ውስጥ ያለው ነገር እና አላህ Subhanahu Wa Ta'ala ብዙ ጊዜ የሆነ ሙጂዛ ያሳየኛል ብዬ ራሴን እንትን ማለት ከሸሪዓው እንዳው እንዴት ይታያል? እንደዚያ ነገር ብዙ ጊዜ ያጋጥሙኛል። ፍራሳ የሚባል ነገር አለ። የሆነ ነገር ሰበብ አድርጎ አላህ Subhanahu Wa Ta'ala ለዚህ ያለ ሰው የሚያሳየው ነገር ሊኖር ይችላል። ግን የሩቅን ከማወቅ ጋር የሚገናኝ ነገር አይደለም። የሩቅን ማወቅ የሚባለው ነገር ለነብያት ብቻ የተሰጠ ነው። ዒልም الغይብ አላህ Subhanahu Wa Ta'ala የነብይነት ማረጋገጫቸው ይሆን ዘንድ የሩቅን እውቀት ያሳውቃቸዋል። ወደፊት ምን እንደሚከሰት ያ በግልጽ ተመለኮት ለነብያት የሚነገር የሆነ ነገር ነው። አላህ Subhanahu Wa Ta'ala በሱረቱል ጂን ላይ ሲናገር عالم الغيب فلا يظهر على غيبه أحدا إلا من ارتضى من رسول فإنه يسلك من بين يديه ومن خلفه رصدا ليعلم أن قد أبلغوا رسالات ربهم وأحاط بما لديهم وأحصى كل شيء عددا.
ስለ ራሱ ባህሪ አላህ ሱብሓነሁ ወተዓላ ሲናገር ዓሊሙል ገይብ አለ፣ የሩቅን አዋቂ ነኝ አለ። ድብቅ ነገራቶችንና የሩቅን የሚያውቀው አላህ ብቻ ነው። ቁል ላ የዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ ወማ የሽዑሩነ አያነ ዩብዓሱን እንዳለው በሱረቱ ነምል ላይ ማለት ነው። ሙሐመድ ሆይ በሰማያትና በምድር ያለን የሩቅ እውቀት የሚያውቀው አላህ ብቻ ነው፣ ከእርሱ ውጭ ሌላ ማንም የለም ይላል። ግን ለነቢያቶች የነቢይነታቸው ማረጋገጫ ይሆን ዘንድ የሩቅን እውቀት ወይንም ድብቅን ነገር ያሳውቃቸዋል። ፈላ የዝሂሩ ዐላ ገይቢሂ አሐዳ በሩቅ እውቀቱ ላይ አላህ አንድንም አያሳውቅም ካለ በኋላ ኢላ መን የርተዳ ሚን ረሱል ከመልእክተኞቹ ከነቢያቶቹ የመረጣቸውን ሲቀር አለ። የነቢይነታቸው ማረጋገጫ ይሆን ዘንድ ያንን ያሳውቃቸዋል። ነብዩ ሰለላሁ ዐለይሂ ወሰለም የሩቅን ትንቢት ይናገሩ ነበር፣ ነቢያቶችም የሩቅን ትንቢት ይናገሩ ነበር። በዘመናቸው ያለን የተደበቀን ነገር ደግሞ ሚስጥር ይናገሩ ነበር። የነቢይነት ማረጋገጫ ይሆን ዘንድ ማለት ነው። ገብቷችኋል አይደል? ይሄ ነው። እሺ እሱን ከጨረሰን ይሄኛው ምንድነው ከተባለ ፊራሳ የሚባለው ነገር ሰበብ አለ፣ ምክንያት አለ። ለምሳሌ ምንድነው ይሄ? ስለ ዝናብ መምጣት ሊሆን ይችላል። የሆነ ምክንያት ይዘው ሰዎች የሚናገሩት ነገር የወደፊትን ማለት ነው። ዳመናን ስላየ ሰውየው በአላህ ፍቃድ እንደው ዝናብ ሊመጣ ይችላል ብሎ ተናገረ። ከዚያ ዝናብ መጣ። ይሄ ሰው የሩቅን አወቀ ነው? ምን ላ አይደለም፣ የሩቅን አያውቅም። ግምታዊ ነገርና የተናገረው ግን ሰበብን ይዞ ማለት ነው። ይሄ ፊራሳ ይባላል። ልክ በዚሁ አንጻር ማናቸውንም ነገሮች ምክንያቶችን ይዞ ያ ሰውየው የወደፊቱን መናገሩ ይሄ ነገር ሊሆን ይችላል። አሁንም ልክ እንደው ስለ ትራምፕ የሆነ ነገር ምክንያት ስላየህ ነው አንተ የሆነን ሰበብ አይተህ እንዲህ ሊከሰት ይችላል ብለህ አሰብክና ያ ነገር ተከሰተ። ይሄ ከሩቅ እውቀት ጋር የሚገናኝ አይደለም፣ ፊራሳ ይባላል። እሺ ልክ እንደው ዶክተሮች የህፃን ልጅን ጾታ ማወቃቸው የሆነ እውቀት አላህ ሰጥቷቸዋል። ያንን እውቀታቸውን መሰረት አድርገው መርምረው ወንድ ሊሆን ይችላል ብለው ተናገሩ። ወታቸዋል አይደል? ያን የሩቅን ስለሚያውቅ ነው አይባልም። ይሄ ፊራሳ ይባላል። ሰበብን ይዘው ሰውየው የወደፊቱን ሊገምት የሚችልበት ነገር ያም በመሺአ በአላህ ሱብሓነሁ ወተዓላ ፈቃድ ላይ የተንጠለጠለ ሲሆን ማለት ነው። ሊሆንም ይችላል አይሆንም ይችላል። እሺ ቀጣይ ጥያቄ አለ። ጀዛከላሁ አላህ ጨምረልህ፣ አላህ ውደድህ። በሰማነው የምንጠቀም አላህ አድርገን። ሌላ ሀሳብ ደግሞ ለሩሙና ለአድሚኖች ነው። ፕሊዝ ብዙ ጊዜ እሱ አንተ ትደጋግማለህ፣ ገባህ? አንተ የምታስተምራለህ፣ ጥያቄን ታስተናግዳለህ፣ የምታስገባም ታስገባለህ። እና በተቻለ አድሚኖች ጠንከርኑ፣ የማይጠይቁ ይውረዱ በተራ። በጣም ገርሙ። ብዙ ጊዜ 4 ሰዓት ቁጭ ብዬ ነው የምጠብቀውና የገባሁት እና ሁሉም በተራ እንዲደርስ መደረጉ ጥሩ ነው ለማለት ፈልጌ ነው። ጀዛከላሁ ኸይር። ጀዛ አላሁ ይደላችሁ። መርሐባ ወኢያኩም ሽክራን። እሺ ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝ። እኔ ያለሁትኝ ሳውዲ ነው እና ስመጣ ባለቤቴ እኔ ሳውዲ ነው ያለሁት ስትይ እኔ ኢትዮጵያ ነው ያለሁት እያልኩ ነው። በፊት ግን ዱባይ ነበር ትችላል። በጣም ጀብራል፣ በጣም ፀሐይ ነው። እሺ ጥያቄስ ምንድን ነው? እና ባለትዳር ነበርኩኝ ማለት ነኝ። ከዛን ባሌ ትናለው ቺታ አደረገብኝ። ከዛኔ አይ በቃ አይሆነኝም ብዬ አሰብኩኝ ማለት ነው። እና ያኔ አሁን ላይ ማለት ለሱ ያለኝ ስሜት ጠፍቷል። እሺ እና እዚህ ሁኜ መለያየት እችላለሁ እና ደግሞ እሺ እየሰማሽ ነው። እና ደግሞ የሆኑ ብሮች ልኬለት ነበረ ማለት ነው። እነዛን ብሮች ማግኘት እችላለሁ ለማለት ነው። ትችላለሽ ሁለቱንም ማድረግ። ሴት ልጅ እርግጠኛ ሴት ልጅ ባል እያላት ያ ባሏ ከሌላ ሴት ጋር ዝሙት እንደሰራባት እርግጠኛ ከሆነች ከዚህ ከባሏ ፍቺ መጠየቅ ትችላለች። አይ ይቅር ብዬው ከዛ ተስተካክሎ ገስጬው መክሬው እንዲስተካከል አድርገዋለሁ ካለችን ፈቃዷ ነው። ላኪን ኢዛ ወቀዐ ፊ ከቢረቲ ሚን ከባኢር ዙኑብ ፈለሃ ሐቅ ቢአን ተጥሉበ ሚንሁ አጠላቅ። ሴት ልጅ ባሏ በእርሷ ላይ ከታላላቅ ወንጀሎች መካከል አንዱን ወንጀል ካደረገባት የዛኔ ፍቺን መጠየቋ እንደ ጥፋት አይታይባትም፣ ችግር የለም። ሁለተኛ ያበደረችው ብድር ካለ የዛኔ እሱንም አምጣ ብላ መጠየቅ ትችላለች። ብድር ካለ ልብ በሉ። ግን ባሏ ስለሆነ የሆነ ውለታው ላለት ሰጥታው ከሆነ ያለ ብድር ያለምንም ሸርጥና ስምምነት ሳይኖራቸው ለብድሩ የዛኔ አንድን አምጣ ማለት አይቻልም። አንድ ሰጥተሽዋል፣ ያኔ ማን ነክተሻል፣ በቃ ነው ብድር አይደለም ማለት እኔ ያንን ሳላቅ ነበር የሰጠሁት ማለት ለትዳር ብዬ ነው የመጣሁት። ሰው ብድር አይደለም ይሄ ለህይወቴ ብዬ ያደረኩት።
እንደዚያ ከሆነ ይላቸው ስጦታ ሀዲያ ከሆነ አይመለስም። ቃል ነብዩ ሰለላሁ ዐለይሂ ወሰለም አልዓኢድ ፊ ሂበቲሂ ከለዚ የእኩል ቀይዐተሁ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም የሰጠውን ሀዲያ ስጦታ አምጡ ብሎ የሚጠይቅ ሰው የሚመልስ ሰው ልክ የተፋውን ሻታ ወይም ማክታን መልሶ እንደ መብላት ያክል ነው ብለው አጸያፊነቱን ገልጸዋል።